ተያይዘን እናልቃታለን እንጂ በከተማችን ጉዳይ ከማንም ጋር አንደራደርም። አንድ ህዝብ ድምጹን የሚሰማው ሐሳቡን የሚገልጥበትና ፍትህ የማይከበርለት ከሆነ በሰላማዊ መንገድ ያጣውን ጥያቄ ለማስመለሽ ክላሽ ለመታጠቅ ይገደዳል። ለዚህ ማሳያ የአማራ ክልል ወጣትና የትግራዩን መመልከት ከበቂም በላይ ነው። ታዲያ ይህ በእንዲህ እንዳለ ሁኔታ የአዲስ አበባ ወጣቶች ስለ መዲናቸው ቀጭን ትዕዛዝን አስተላልፏል። ይህንን አስመለክታቸዋለሁ። በሌላ በኩል ደግሞ በጅጅጋ ቤተክርስቲያንን አፍርሰውታል። የመድኃኔ ዓለም ቤተክርስቲያን በግብረ ኃይል ፈርሷል። ህግ ባለበት ሀገር ስርዓት አልበኞች ከፈነጩ የህጉ መኖር ጥያቄ ውስጥ ይወድቃል። በጅግጅጋ የተፈጸመውን ጥቃት ያቀነባበረው ማን ነው? ማመን አትችሉም። ለዚህ እኮ ነው ቤተክርስቲያን በቅኝ ግዛት ተይዛለች የምላችሁ። ቤተክርስቲያናችን በቅኝ ግዛት ተይዛለች። በኋላ አልሰማንም አላየንም እንዳትሉ። በሀገሪቱ ውስጥ የሚገኘው ኦርቶዶክስ እንደተደረገበት ሴራ መልስ ቢሰጥ ማንም በፊቱ መቆም አይችልም ነበር። ግን ጌታችን ይህንን አላስተማረንም። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችንም መታወቂያችንም ትህትናና ፍቅር ነው። ክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችን መታወቂያችን ፍቅር ነው። ለፍቅር ብለን ዝቅ ስንል አጋድሞ ሸለቱን ሞኝ ማድረጉን ለዚህ መልስ እንዲሁም ፍትህ ከየት ይሆን የምናገኘው? ወደ ማንስ ነው የምናለቅሰው? በምድር ፍትህ ሲጓደል ሽማምንቱም የምስኪኑን ጮት ጆሮ ዳባ ልበስ ብለው ማለፍ ከጀመሩ እንዲሁም ከሰው ልጅ ይልቅ ብልጭልጭን ካስቀደሙ እነሆ አመታቶች ነጎዱ። የነዚህ ሴረኛ ባለስልጣናት በኦርቶዶክስ ላይ የሸረቡትን ሴራና አወዳደቃቸውን በደንብ በዝርዝር አስመለክታችኋለሁ። በሌላ በኩል ሴቶቼ በህይወት ተስፋ ቆርጣችኋል፣ ደክሟችኋል፣ የደረሰባችሁ ነገር ልባችሁን አድምቶታል። በሉ እንግዲህ ይችን ጠንካራ ሴት አድምጧት። ወርቅ በእሳት ይፈተናል። በቅርቡ እህቷን በአሰቃቂ ሁኔታ ያጣችው ሩት በዓለም አቀፉ ታላቅ መድረክ ላይ ጥንካሬዋን ጀግንነቷን ብታሳይም የእህቷን መምገን ስታስታውስ እንባዋ እንደ ጎርፍ ይወርዳል። በዛሬው ቪዲዮ የሩትን የህይወት ጉዞና የበገሬነት መማሪያ ከሆናችሁ ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ቶሎ በል እንጂ የኔ ልጅ አጓጓህን እኮ ኮኔክሽኑን ቢብሎኝ ነው። ቆይ የ12ኛ ክፍል ውጤት መውጣቱን ተከትሎ አባት የልጃቸውን ውጤት ለማየት በጉጉት ቋምጧል። እሺ ቶሎ በል መቼም 500 እና በላይ ካላመጣ እንቀያየማለን። እንዴት ነው አየህ? ስንት ነው? 35 የታረመው ከ40 ነው በሉኝ። ከ600 ነው 35። እስኪ የአባት መልስ እንስማ። እስቲ ብርቄ ስልኬን አቀብኝ። ይሄው ጋሼ። ሄሎ የት ነው የምትደውለው? ሄሎ እንዴት ነው? ድንኳኖቹ አሉ? አለ። ሁላውስ አለ? ሙሉ ነው። በቃ ጥሩምባስ ነው። እሺ ዘርየው አርደኛ ነገር ናቸው መሰለኝ። ልጃቸውን ሊሸኙት ነው። በቃ እናስነፋለን። የተፈጠረ ችግር አለ? ሂጂ አንቺ ሳጥን ገዝተሽ ነው። እሺ እንዴ ባገነናቸው መሰለኝ ፋዘር አቀባብሎታል። ወደ ቁም ነገሩ ስናልፍ በዘንድሮ የ12ኛ ክፍል ብሔራዊ ፈተና 570 ሺህ ገደማ ተፈታኝ ተፈትኖ 70 ሺህ ብቻ ነው ያለፈው። በሚያሳዝን ሁኔታ አያችሁ፣ የጋሽ ብሬን ጉብዝና አሲስት በማድረግ የተማረ ወታደር ለመፍጠር ነው። ተማሪዎች ይጥራሉ፣ ይደክማሉ፣ የሚችሉትን ያደርጋሉ። ገሚሱ ሲያልፍ ገሚሱ ደግሞ ውጤት አልመጣለት ይላል። ይህ የሚቀልድና የቤተሰቦቹን ዋጋ ያልተረዳን ተማሪ አይመለከትም። ያው እንዲህ ያለው ተማሪ ሲማር ለቤተሰቦቹ ብሎ እንጂ ለራሱ መሰረት እየጣለ እንደሆነ ስለሚያውቅ እናልፈዋለን። ልብ አድርጉ። በትምህርት ተወደቃችሁ ማለት የህይወት ፍጻሜ አይደለም። ብዙ አማራጮች አላችሁ። በመጀመሪያ ለግል የሚያስገባ ከሆነ በዚያ መስመር መሄድ፣ ካልሆነ ቴክኒክና ሙያ ተቀላቅሎ ኢንተረስት የሆናችሁበትን የሥራ ዘርፍ በመግባት መቻል አለባችሁ። በመጨረሻም የሰጣችሁን መክሊት በመጠቀም ስኬታማ መሆንም ይቻላል። ወዳጆቼ አበበ በትምህርቱ ጎበዝ ሰቃይ እንዲሁም ያለፈ ቢሆንም አለሙ ደግሞ ያቅሙን ይጥራል፣ ግን አልተሳካለትም። ሁለቱም ግብ አላቸው የሆነ ቦታ ላይ መድረስ። ወንድሜ ዋናውና ትልቁ ቁም ነገር አርፍደ ዋጋ ከፍለን ቢሆን
ቢሆን መዳረሻን እውን ለማድረግ ጥረት ማድረግ ነው። በዚህ ጉዳይ ወላጆች የልጆቻችሁን ውድቀት ቀለል አድርጋችሁ ማየት፣ በቀጣይ አቅጣጫ ማሳየት ከናንተ የሚጠበቅ ነገር ሌባ ገባ ክፍለ ሀገር ከባለቤቴ ጋር ሄደን ዘመድ ጋር እና ሰዎች የሉ ሌባ ገባ ልጅ ፈሪ ለእናቱ ይጠቅማል የሚባለው ነገር አሁን ገና ትውስ አለኝ። ፍልፍሉ እስኪ ለባለቤቱ ምን መልስ ይሰጣታል? እያየሁኝ አይኔን ገልጬ ህል ጀመር አልሰማውም ለማለት ናችሁን ገልጣችሁ የምታንኮራፉ ፈሪዎች የት አላችሁ? ከድንጋጤ ነው ፈርቻለሁ። አንድ ልጅ አይፈራም ለምትሉ እሱስ የተሸከመው ነፍስ አይደል እንዴ? ባለቤቱ ቀጣይ ምን እንደምትል ሰው ኧረ ሌባ ገብቷል እዛ እንደውም በረት ውስጥ አህያ ምናምን አለ ወይ ጅብ ይሆናል ተነሱ ጣለች አልወጣም። እሰይ እንዳትወጣ ወንድሜ፣ ጭራሽ ጅብ ነው እየተባልክ እራት ቢያደርግስ? ዝም ብለን ያንጠለጠልኩ አለችኝ። እንዴ ለማንጠልጠሉ ከኔ አህያው አይሻልም እንዴ? አንጠለጠለ ለምን ትፈራለህ የምትሉ ሰዎች የፍልፍሉ ምላሽ እጅግ በጣም ያበደ ነው። ባንጠለጠለ ከሆነማ ያው ዶንኪው ማንጠልጥሏል። በነገራችን ላይ ፈሪ ለእናቱ ለማህበረሰቡ ለሀገሩ ይጠቅማል ብላችሁ ታስባላችሁ? እሱ ቤዝዶን በሚገጥመን ነገር ላይ መሰረታል ብዬ አስባለሁ። ስንቶቻችን ይሆን በፍርሃት ሰዓት የአእምሮአችን ክፍል በርካታ መፍትሄዎችን እንደሚሰጠን የምናውቅ? ፍርሃት ተፈጥሯዊ ነው። ለምሳሌ በምሽት እየሄድን መጠጥ ጠጥቶ የሚያሽከረክር ሰው ወደኛ በፍጥነት መስመር ስቶ ሲመጣ በፍርሃት አእምሮአችን ለሰውነታችን መረጃን በማሰራጨት ከሚመጣብን ጥቃት እንድናመልጥ ያደርገናል። በሌላ ምሳሌ ደግሞ ለተሻለ ዝግጅትና መነሳሳትም ጭምር እንደ ነዳጅ ያገለግላል። ለምሳሌ ኢንተርቪው ያለበት ሰው ወድቅ ይሆን የሚለው ፍርሃት እንቅልፍ ፋቶ እንዲያነብና እንዲዘጋጅ ያደርገዋል። በሌላ በኩል ፍርሃት አዳዲስ እድሎችን ይዘጋብናል። አንድን ነገር አስበን ጥሩ ሆኖ ሳለ ባለመሞከራችን ልናጣው እንችላለን። ሌላው ሰዎች ምን ይሉኝ ይሆን በማለት የምንፈራው ፍርሃት የራሳችንን ሕይወት በሌሎች ሰዎች ሚዛን ላይ አስቀምጦ ራሳችንን እንድናጣው ያደርገናል። ስለሆነም ፍልፍሉ ከየትኛውን መደበው እስኪ እናንተ ምረጡ። መልሱን ለራሳችሁ ተውኩት። ወይኔ ፍሬኑም ካለኝ ንስሐ ገቡሽ። ጋ ሲመጣ ችግር ሲፈጠር ብቻ ንስሐ ትዝ ለሚለን ሰዎች ይህ ቪዲዮ እጅግ በጣም አስተማሪው ነውና እስኪ እንመልከተው። ሁላችሁ እነዚህ ጥንዶች እስከዛሬ ድረስ አብረው ሲኖሩ አንተ ትብስ እኔ ትብስ የኔ ፍቅር ይህን ይማር እየተባባሉ ነበር። ከጀርባስ ብዙ ሚስጥሮች አሉ። ዛሬ ይናገሩታል። ምንድነው የኔ ፍቅር? ከእናትሽ ጋር ከእህትሽና ከእህትሽ ጋር ምንድነው ተጋድም ያለው? አበስ ገበርኩ። ይሄን አልሰማንም አላየንም። እሺ በሳይለንት እናልፈዋለን። የእሷ ይብሳል ደግሞ እስኪንም የኔ ፍቅር እኔ የምነግርህ ነገር አለ። ዛሬ የማይነገር ሚስጥር የለም። ሁሉም ነገር ይዘረገፋል። ሞት እየመጣ ነዋ። አስባችሁታል? ግን ሞት እንዳለ ብናውቅ በምድር ላይ አንዳችም ኃጢአት ባልሰራን ነበር። ከአባት ጋር ከዘበኛችን ጋር ከአጎት ጋር ከእድሩ ኮሚቴዎች ጋር የወሩ ያለብኝን የእድር እከፍላለሁ በይንና አረጋጊን። ረጉር ነው በቦታችን አይቀር በቃ ንስሐ እንገባለን። ወገን ተርፈናል። አቁሜዋለሁ። አደንግጥ አቁሜዋለሁ። ይዤዋለሁ። አስባችሁታል? ግን ይህን ሁሉ ነገር ተናዘው ሲያበቁ በተአምር ከሞት አደጋው ሲተርፉ ገልብጠዋ የመጨረሻው ከውርደት የሚታደጋቸው መሳሪያ ይመስላቸዋል። ወዳጆቼ አንድ እንግሊዛዊ ፈላስፋ ፖካብለስ እንደሚሞት ሰው ሆናችሁ ኑሩ፣ እንደዚያ ሆናችሁ ከኖራችሁ በምድር አንዳችን መጥፎ ነገር አትሰሩም ሲል ያስተምራል። ብዙዎቻችን በሚባል ደረጃ ችግር ሲፈጠር አሊያም ደግሞ ከባድና ድንገተኛ አደጋ ሲገጥመን ህሊናችን በፍጥነት የሚወረወረው በምድር ሳለን የሰራናቸውን ኃጢአቶች ለማስታወስ ነው። ወዳጄ በምድር ላይ ስትኖር ስጋ እንደ መልበስህ ትበድላለህ፣ ታጠፋለህ። ነገር ግን አምላክህ ህግጋቱን የምታስታውሰው ሞት ወደ አንተ እየከነፈ ሲመጣ ሲሆን አስቀድሞ በጉብዝና ወራት ነው። አስምርበት። ያለበለዚያ ግን የፈሰሰ ውሃ አይታፈስም ነውና ነገሩ። ስለሆነም ወዳጆቼ ምን እየጠበቃችሁ ነው? እንደ ሐሳብ ንስሐ ያልገባን እዚህ ጋር ብንገባ መቼም አታሳፍሩኝም። እምቢ አትሉም።
ተያይዘን ዛሬ የአዲስ አበባ ወጣቶች በነቂስ አደባባይ መውጣት ያሰሙትን ጠንካራ ድምፅ ያስተላለፉትን የቅኔ መልእክት እንዲሁም የአዲስ አበባ ልጅ ሰፈር እንጂ ዘር የለውም በሚል የፖለቲከኞች የሰጡትን ጥብቅ ማሳሰቢያ ይዤላችሁ ቀርቤያለሁ። ህዝብ ጥያቄን ሲያነሳ መሪዎች ዝምታን ከመረጡ መጨረሻው ምን ሊሆን እንደሚችል የምንመረምርበት አጭር ትንታኔን ይዤላችሁ ቀርቤያለሁ። የአዲስ አበባ ወጣቶች አማረኝ ክላሽ አማረኝ በሚል ቅናዊ ዜማ ያሰሙት መልእክት የሰላማዊ ጥያቄዎች ምላሽ ማጣት የሚፈጥረውን ጥልቅ የብስጭት ስሜት ቁልጭ አድርጎ የሚያሳይ ነው። በዓለም አቀፍ ደረጃም ሆነ በታሪካችን እንደምናየው ህዝብ ሰላማዊ ጥያቄን ሲያነሳ መንግስትና መሪዎች ሹፌሩም ረዳቱም እኔው ነኝ በሚል የትዕቢት መንፈስ ፊታቸውን ካዞሩ ወጣቱ ተስፋ ቆርጦ አማራጭ ወደ ማጣት ይገፋፋል። በሀገራችን በኦሮሚያ በአማራ እንዲሁም በትግራይ ክልሎች ለተከሰቱትና ለሚከሰቱት አውዳሚ የትጥቅ ግጭቶች ዋነኛው መነሻው የህዝብ ጥያቄዎች በጊዜው ተገቢውን ፖለቲካዊ ምላሽ አለማግኘታቸው ነው። አዲስ አበባ ውስጥ እየታየ ያለው ይህ የቁጣ ድምፅ መንግስት የህዝብን ትዕግስት እንደ ፍርሃት ቆጥሮ ዝምታን ከመረጠ ሀገርን ወደ ከፋ ዘግት ሊከታት እንደሚችል ትልቁ የማንቂያ ደወል ነው። ወጣቶቹ በድምጻቸው በግልጽ እንዳስቀመጡት አዲስ አበባ ህገ መንግስቱ በሚደነግገው መሰረት የሁሉም ኢትዮጵያዊ ሀብትና ንብረት ናት ሲሉም ይናገራሉ። ከ10 ሚሊዮን በላይ የተለያየ ማንነት ያለው ህዝብ በሚኖርባት ከተማ ላይ የሚወሰን የትኛውም አይነት ውሳኔ የከተማዋን ነዋሪዎች ቀጥተኛ ተሳትፎና ይሁንታ ይፈልጋል። የከተማዋን ስነ ልቦና በማያውቁና ከሌሎች ክልሎች በተወጣጡ ጥቂት የፖለቲካ ምልምሎች የከተማዋን ዕጣ ፋንታ መወሰን ፍጹም ተቀባይነት የሌለው የህዝብ ሉዓላዊነት የሚጋፋ ተግባር ነው ሲሉም ይናገራሉ። በዓለም ታሪክ ውስጥ የሀገራት ዋና ከተሞች ካፒታል ሲቲስ የሁሉም ዜጎች ማዕከልና የማንነት መስዋዕት እንጂ በዘርና በድንበር የሚካለሉበት አሰራር የለም። ይህ አይነቱ አካሄድ ሀገርን ከመገንባት ይልቅ መከፋፈልን ያፋጥናል። ይህ ንግግር የከተማዋን የረጅም ዘመን የብዝሃነት ኮስሞፖሊታንና የአብሮነት ሴት በትክክል የሚገልጽ ህያው ምስክር ነው። አዲስ አበባ የሚታወቀውና የሚዋደድበት ባደገበት ሰፈር ፒያሳ፣ መርካቶ፣ ካሳንቺስ፣ ቦሌ ወዘተ እንጂ በብሔር አይደለም። በሀዘንም በደስታም አብሮ የሚቆመው ጎረቤቱን ዘሩን ሳይጠይቀው ነው። ወጣቶቹ ሴረኛ ፖለቲከኞች እጃችሁን አንሱልን፣ መዲናዋ መጠለያችን ናት ሲሉ ያስተላለፉት መልእክት የፖለቲካ ሊቃን የራሳቸውን ጠባብ የስልጣን ፍላጎት ለማሳካት ሲሉ ይህንን ውብ ማህበረሰብ መስተጋብር እንዳያበላሹት የሰጠ ጥብቅ ማሳሰቢያም ጭምር ነው። ውድ ተመልካቾቼ ሰላማዊ ጥያቄዎች ሰላማዊና አሳታፊ ምላሽ ይፈልጋሉ። የአዲስ አበባ ወጣቶች ድምፅ የጠባጫሪነት ሳይሆን የህልውና የፍትህና መብት ይከበርልን ጥሪ ነው። መሪዎችንን እውነት ተረድተው ህዝብን ከማግለልና ከማስቆጣት ይልቅ ወደ ጠረጴዛ መጥተው ሊያወያዩትም ይገባል። አዲስ አበባ ለድርድር የምትቀርብ ዕቃ አይደለችም። ህግ ባለበት ሀገር ስርዓት አልበኞች ሲፈነጩ ዝምታን የመረጡት የዘመናችን ባለስልጣናት አካሄድ በታሪክ ከምናውቃቸው ከስታሊንና ቻውቼስኩ ውድቀት ጋር እንዴት እንደሚመሳሰል አብረን እንመለከተዋለን። ህግ ባለበት ሀገር ስርዓት አልበኞች የፈለጉትን እያደረጉ ከፈነጩ እውን ህግ አለ ወይ የሚለው የዜጎች ጥያቄ ፍጹም ትክክል ነው። በአርሲ ንጹሃን ዜጎች በግፍ ሲያልቁ ዶሮ የሞተ እንኳን የማይመስላቸውና ዝምታን የመረጡ ባለስልጣናት ዛሬ ደግሞ በጅጅጋ ከተማ ቤተክርስቲያን በጠራራ ፀሐይ ስትፈርስ አለማስቆሙና ወንጀለኞችን ለህግ አለማቅረቡ የብዙዎችን ልብ የሰበረና ህዝበ ክርስቲያኑን ያስቆጣም ተግባር ሆኗል። ለህግ እንዲቀርቡ የሚጠየቁ ድምጾች እየተስተጋቡም ይገኛሉ። ነገር ግን የኦርቶዶክስ ቤተክርስቲያን ከስሯ እየገዘገዙ ለመጣል የሚደረገው ጥረት ዛሬ የተጀመረ አይደለም። በዓለም ታሪክም ብዙዎች ሞክሮት ያልተሳካላቸውና መጨረሻቸውም ያላማረ ታሪካዊ ሀቅ ነው። ቤተክርስቲያንና እምነትን በጉልበት ለማፍጣት የሞከሩ መሪዎች በታሪክ ብዙ ናቸው። ሁለቱን ጉልህ ምሳሌዎች ብንመለከት ጆሴፍ ስታሊን የቀድሞ የሶቪየት ህብረት መሪ ስታሊን ስልጣን ላይ በነበረበት ወቅት ሀገሪቱን ከሃይማኖት ለማጽዳት በሚል በ10 ሺዎች የሚቆጠሩ አብያተ ክርስቲያናትን አፈርሷል፣ ካህናትን ረሽኗል፣ እንዲሁም አስሯል። ሆኖም ውድቀቱ እጅግ በጣም አሳዛኝ ነበር። በህይወቱ ማብቂያ ላይ በከፍተኛ ጥርጣሬና ስነ ልቦናዊ ስቃይ ውስጥ ወድቆ በአካባቢው ማንም ሳይደርስለት በብቸኝነት ሞተ። እርሱ የገነባው የሶቪየት ህብረት ፈርሶ ታሪኩ ሲጠፋ ሊያጠፋት የሞከራት የሩሲያ
ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ዛሬም በክብር ቆማ ትገኛለች። ቻውቼስኩ በሮማኒያ ዋና ከተማ ቡካሬስት የራሱን ቤተመንግስት ለመገንባት ሲል ለዘመናት ታሪክ የነበራቸውን በርካታ ጥንታዊ ቤተክርስቲያናት በዶዘር አፈርሰዋል። ህዝቡና ቤተክርስቲያን የናቀው ቻውቼስኩ ውድቀቱ ፈጣንና አስደንጋጭም ነበር። በ1989 ዓ.ም በተነሳው የህዝብ አመጽ ከስልጣን ተወግዶ በሚገርም አጋጣሚ ልክ በገና በዓለት ከነባለቤቱ በግንብ ተደግፎ በጥይት ተደብድቦ እንዲገደልም ተፈርዶበታል። ዛሬ በሀገራችን የስልጣን ስፍራውን ተቆጣጥረው ቤተክርስቲያንን ከስሯ ለመቁረጥና ለመጣል የሚሞክሩ አካላት ከነዚህ የታሪክ መሪዎች መማር አለባቸው። ቤተክርስቲያን በህንጻ ላይ ብቻ ሲሆን በሚሊዮኖች ልብ ውስጥ የተተከለች ናት። የንጹሃን ደም ሲፈስና የእምነት ተቋማት ሲፈርሱ ዝም የሚሉ አሊያም በስውር የሚያሰሩ ባለስልጣናት የጊዜ ጉዳይ ካልሆነ በስተቀር ውድቀታቸው እንደ ስታሊንና ቻውቼስኩ መሆኑ ማይቀሬ ነው። እውነትና እምነትን ተዋግቶ ያሸነፈ የምድር ኃይል እስካሁን አልተፈጠረም። ወደ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቤተክርስቲያን በዘመናት ውስጥ በዚህ የከፋ መከሮች አይታ ተፈትናና አሸንፋ ያለፈች ታላቅ ተቋም ናት። ዛሬ ላይ ለሚደርሰው ፈተና መፍትሄው እነሆላችሁ። ከመቼውም ጊዜ በላይ በመንፈሳዊነት መበርታት፣ አንድነትን ማጠናከርና በጾም በጸሎት ወደ ፈጣሪ መጮህም ያስፈልጋል። ስሜታዊነትን በማስወገድ ቤተክርስቲያኒቱ ያላትን ተቋማዊ ህጋዊና ታሪካዊ መብት በሰላማዊ መንገድና በህግ አግባብ ማስከበር፣ ህንጻ ቢፈርስም እምነትና ታሪክ እንደማይፈርስ በተግባር ማሳየት ይጠበቅብናል። ውድ ተመልካቾቼ እውነትና ፍትህ ሊዘገዩ ይችላል እንጂ ፈጽሞ አይቀበሩም። የታሪክ አጥፊዎች ያልፋሉ፣ ህዝብና ሀገር ግን ለዘላለም እስከ መጨረሻው ድረስ ይቀጥላሉ። Sister for 8 years in one class. Before coming here ወርቅ በእሳት ይፈተናል። እቷን በአሰቃቂ ሁኔታ ያጣችው ሞዴል ሩት ይርጋለም ሀዘን ሰብሮ ሲያስቀራት ለእቷ የገባችላትን ቃል ለመጠበቅ ባለም መድረክ ላይ ያሳየችውን ጽናትና ያፈሰችውን የፍቅር እንባ አብረን እንመለከተዋለን። ይህንን ልብ የሚነካና የሚያነሳሳ ታሪክ ለሌሎችም እንዲደረስ ቪዲዮን ላይክና ሼር አድርጉት። የእህት ሞት ያውም በአሰቃቂ ሁኔታ ሲሆን የቱንም ያህል ልብን እንደሚሰብርና አቅምን እንደሚያሳጣ መገመት አያዳግተንም። ብዙዎቻችን ከእንደዚህ አይነት ከባድ ሀዘን ውስጥ ሆነን ከቤት መውጣት ይቅርና ከራሳችን ጋር መታረቅ በእጅጉ ይከብደናል። ሞዴል ሩት ግን የተለየች ናት። ሀዘኗ አንጀቷን ቢበለውም አልጋ ላይ ወድቃ መቅረትን አልመረጠችም። ይልንቅንስ ለእቷ የገባችላትን ቃል ኪዳን ከፍ አድርጋ በመያዝ እንቧን እየጠረገች ወደ ዓለም መድረክ መጣች። ይህ ተግባሯ ለሞተችው እቷ ያላትን ጥልቅ ፍቅር ብቻም ሳይሆን የማይበገረውን ውስጣዊ ጥንካሬዋን ቁልጭ አድርጎ ለዓለም ያሳየ ነበር። ሩት በዚያ ግዙፍ የዓለም መድረክ ላይ ቆማ ስለ እቷ መልካምነት ስትናገር ዓለም በጸሎት እንዲያስባ ስትማጸን ያ የተሸከመችው ጥልቅ ሐዘን ከአቅሟ በላይ ሆኖ እንቧ እንደ ጅረት መውረድ ይጀምራል። እንቧ የድክመት አልነበረም፣ የንጹህ ፍቅር የናፍቆትና የጀግንነት እንባ እንጂ። በዚያን ሰዓት አዳራሽ ውስጥ የታደመ ሁሉ ዝም ብሎ ሊያያት አልቻለም። ታዳሚ በሙሉ አብሯት በእንባ ታጠበ። የሰው ልጅ ከየትም ይምጣ ከየት የልብ ቋንቋ የሆነው እውነተኛ ሐዘንና ፍቅር ድንበር ጥሶ የሁሉንም ልብ ሲነካ ተመልክተነዋል። ይህች ወጣት በሕይወቷ ያሳለፈችው ፈተና ቀላል ባይሆንም ዛሬ ለብዙዎች ትልቅ የማንቂያ ደውልና የተስፋ ብርሃን ሆናለች። ምንም አይነት የሕይወት ማዕበል ቢመጣ የቱንም ያህል ልባችን ቢደማ የጀመርነውንና ያሰብነውን ህልም እውን ከማድረግ ወደ ኋላ ማለት እንደሌለብን ሩት በተግባር አሳይታናለች። በህመም ውስጥ ሆኖ ማበብ፣ በሐዘን ውስጥ ሆኖ መቆምና ለምትወደው ሰው ክብር ሲባል ሁሉንም ነገር ችሎ ወደፊት መጓዝ እውነተኛ ጀግንነት ነው። ሩት ዛሬ ሞዴል ብቻም ሳትሆን የጥንካሬና የጽናትም ሞዴልም ጭምር ናት። ውድ ተመልካቾቼ የሞዴል ሩት ይርጋለም ታሪክ ሁላችንንም የሚያስተምረን ትልቅ እውነት አለው። ህይወት በማንኛውም ሰዓት ልትፈትነን ትችላለች። ምርጫው ግን የኛው ነው። በፈተናው ተሰብሮ መቅረት ወይንስ እንደ ሩት በእንባ ታጥቦም ቢሆን አላማን ከዳር ማድረስ። ላጣችው ውድቷ ነፍስ ይማርልን። ለሩትና ለቤተሰቦቿም ደግሞ መጽናናትን እንመኛለን። ሩት ሆይ በርትተሽ ስለምትሰሪና ለብዙዎች ተምሳሌትም ስለሆንሽ በርቺ፣ ከጎንሽ ነን እንልሻለን። ሁላችሁም ቮት አድርጓት። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ለኩፍ ሲነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።